መከራ ነው። ተኳክዬ ከወጣው መከራ ነው። ወይ የሆነ ነገር እንትን ካልኩ መከራ ነው። በጣም ይደበድበኝ ነበረ። በጣም በጣም ማለት ነው። በጣም ሴት ልጅ የማትመታበት ቦታ ይመታኝ ነበረ። አይኔን ያጠፋኝ ነበረ። በመነጽር መሄድበት ጊዜ ነበር። በቃ የሚረግጠኝ ኩላሊቴን ነው በቃ። ከዛ ግን እኔ በቃ ምንም አልልም፣ ምንም አልናገርም። ሁሉን ነገር ትቼ እሱ ጋር ነኝ። እሱ ቅፍስ በቃ እሱ ቤት ነኝ። እናቴ ጋር ሄጄ ምንም አልልም። ያው ቅርቤ ነች። በቃ እሱ ይሻለኛል ብዬ በጣም ያሰቃየኝ ነበረ። ልጅቷንም በዚህ መሀል በጣም ያሰቃይ ነበረ። ከዛ በቃ ቤት ውስጥ ለምንመገበው ምግብ ራሱ በጣም ነገርኩሽ እኮ ረዛን እረፍት ናት። ያው ሪፕላይ እያደረገችልሽ ነው እኮ በሬዶ ረዛን የት ሄዳ ነው ብለሽ ደጋግመሽ ጻፍሽ። ረዛን እረፍት ላይ ናት ብዬ መልሼልሽ አልሰማሽም። ከዛ ሜንሽን አድርጋ ሪፕላይ እያደረገችልሽ ነው በሬዶ እረፍት ናት ረዛን። ቴንኪ ፎር አስኪንግ። እሺ ውጤቀጥ ይቀጥል። ከዛ በጣም አንቺ እኛ ለምንመገበው እኛ አሁን ብር ይሰጣል። ብር 30 ሺህ 50 ሺህ ለሰው ያበድራል። እነዛ ሰዎች አይሰጡትም። በቃ ከዛ ለምን ተቸገርኩ ብሎ ስተኝ ለምን አትጠይቃቸውም ስል ተይ እባክሽ ተቸግረዋል እነሱ ይለኛል። እኔ ቤቴ ለሚሰጠው ላስፔዛ በጣም ያማረረ እየተበሳጨ ምናምን ኢቨን ልጁ ለምትለብሰው ለልብሱ ያማረራል፣ ያበሳጫል። በቃ ለምን እንደዚህ ትሆናለክ? ለምን እኛ እኮ ቤተሰብክ ነክ፣ ልጅክ እኮ ልጅክ ነች ነው ምለው። ከዛ በጣም ይበሳጫል። የውጭ ጓደኞቹን እየሰበሰበ ይጋብዛል ምናምን፣ ግን ለእኛ ቤት ውስጥ ምንም ነገር በቃ በስቃይ ነው የሚያደርገው። ከዛ እኔም በቃ ወሰንኩ። ታውቂያለሽ በግዴታ እሺ እንደዚህ ከሆነ ለእኛም መስጠት ያለብክን ትሰጣለክ፣ ውጭም እንደፈለግክ ማድረግ ትችላለህ ብዬ ብር በግዴታ መቀበል ጀመርኩ ማለት ነው። በግዴታ እቀበላለሁ። አስቤዛዬን አሟልቼ እገዛለሁ። ከዛ ቢበሳጭ ሲፈልግ እኔ ምን አገባኝ ብዬ ወሰንኩ። በቃ ለምን እኛ የምንበላው እያሳሰበው የባዳ እንትን ካለው፣ ስለዚህ እሱ ለዚህ ምንም ማዘን አያስፈልግም ብዬ በቃ አንድ ነገር ሳላስቀር እቀበለው ብር። በቃ ስልችት ከማለት ከዛ ዱላ ነው በቃ መማታት ነው፣ መሳደብ ነው፣ ቤተሰብን መሳደብ ነው። እኔ ሲመታ ጎረቤት ልጅሽን ገደለ ነው ለማዘር ብሎ አስወጪች ልጅ ይሏታል። ከዛ በቃ ስቃይ ከስራ ጀመርኩ። ስራ ሲጀምርም አሳልፈው ለሰው ይሰጠኛል። እንደ ባል እንትን አይልም፣ ከለላ አይሆነኝም፣ እንደ ባል አያዝንልኝም። ሰው ጎረቤት ዘሎ ወይ በሆነ በፍሳሽ ወይ በቆሻሻ ከሰራተኛ ጋር ሲነጋገሩ የሆነ ብቻ የምንሰራው ስራ ያው ምግብ ቤት ስለሆነ ቆሻሻ ምናምን ወደ ጎረቤት ያልፍ ነበረ። ከዛ በዛ ጎረቤት ሲናገረኝ ኢቭን እኔን እንደ ባል የለም ቤት አስገብቶ የፈለገውን ነገር ማድረግ መፍት ነበረው። እሱ ግን የሚያስበው እኔን ውጭ እያንቋሸሸ እኔን እንደዚህ እንትን እያለ በቃ ሰው የሰውን እንትን በቃ ሰው ወደ እሱ እንዲሆን ነበረ። ከዛ በቃ እኔም ስልችት አለኝ፣ ስራ መስራት አልቻልኩም። ከዛ በኋላ ያለኝ የመጨረሻ ልጄም አይምሯ እየተነካ መጣ። ከዛ እናቴን እኮ እንደዚህ እያደረገ ይመታታል፣ እናቴን እኮ እንደዚህ ይመታታል። በሳምንት 2 ሆስፒታል ነው 3 ሆስፒታል ነው የሚሄደው። ምንድን ነው ሲባል በሽታው ጨጓራ ተነስቶባት ነው፣ መቶኝ ተነስቶ ማለት ነው። ተሸክመኝ ከጎረቤት ጋር ሆስፒታል ነው የሚያደርሱኝ ማለት ነው። በቃ ስልችት አለ። ማዘርም ሰለቻት። ልጄም በቃ አይምሯ የተጎዳ ሲመጣ እኔ ወሰንኩ፣ የመጨረሻ ውሳኔ ወሰንኩ። በቃ ለተሻለ ህይወት እዚህም ሆነን አልተስማማንም። እኔ ወደ ሌላ ቦታ ወደ ሌላ ሀገር ላከኝና ስራ ልስራ አልኩት ማለት ነው። በቃ ይችነች የመጨረሻ እንትን ማለት ነው። ከዛ እሺ ያለ አንድ አንገራገረ ሽማግሌ ተሰበሰበ። ውጭ ሄጄ ሰራ ይለው እያለች ነው። ምን ላርጋት ብሎ ጠየቀ። ችግር የለውም ትሄድና የተሻለ ቤት ስሩ፣ የተሻለ ነገር እንትን ብሎ አንተ እዚህ ሆነክ ልጅክን አስተምር ተባለ። እሺ ያለ። ከዛ እንደ አጋጣሚ ደግሞ የእኔ የታይላንድ የሆነ በሰው ታይላንድ አገኘውልሽ እና የሆነ ኢንተርቪው ነበር። ኢንተርቪውን እንትን ብዬ ኢንተርቪውን አልፌ ልክ በ15 ቀን ውስጥ ነው ያለቀልኝ። በ20 ቀን በ15 ቀን ውስጥ። ከዛ በዛ ኢንተርቪው ሱቁንም አስረክቤ የምግብ ቤቱንም እንትን ዘግቼ እዛ ውጭ ሀገር ለመሄድ ወሰንኩ ማለት ነው። ኢንተርቪውን እንትን አልኩ። ከዛ ወሰንኩ በቃ ሁሉን ነገር አስተካክዬ ማለት ነው። ለምን እንደሚጠብቀኝ ነው ማውቀው፣ እንደሚጠብቀኝ በቃ ቤት ሰርተን የተሻለ ነገር ላይ እንሄዳለን። ይሄ ጭቅጭቅም ከዚህ ሀገርም እንውጣ፣ ሀገሩም ገጠር ነው ምናምን ተባብለን ተመካክረን እኔ ተሳክቶ ሄድኩ ወደ ታይላንድ ማለት ነው። ታይላንድ ከሄድኩ በኋላ እየሰራው እያለ
እንደ አጋጣሚ የሄድንበት ታይላንድ ቢሆንም የተላለፍነው ህገወጥ ሀገር ነው እና ወደ ማይናማር የሚባል ካወቅሽ ሰምተሽ ከሆነ በጣም መጥፎ ሀገር ነው። እዛ ሄጄ እየሰራው ያለ ካምፓኒ ውስጥ የምሰራው ልክ በ3 ወር በ4 ወር ሚሊተሪ ገብቶ ተያዝን ማለት ነው። ታይዛን እስር ቤት ገባን። እስር ቤት ስንገባ እኔ ሌሎች ኢትዮጵያውያንም ነበሩ ማይናማር እስር ቤት። ከዛ 8 ናቸው፣ እኔ 7 ናቸው፣ ከነሱ ጋር 8 ነበሩ። ከዛ 4 ወር ከታሰርን በኋላ እኔ 4 ወር እነሱ ማይናማር ማለት ወደ ኤሽያ ውስጥ ነው። እንዴት ሄድሽ እዛ? አዎ እንትን በሰው ነው የሄድኩት። በሰው ታይላንድ ብለው ነው የወሰዱኝ። ግን ከዛ በኋላ ወደ ማይናማር ላኩኝ። እዛ የገባ ሰው ይወጣል እንዴ? በእኛም በእንትን እሺ፣ እንዴት እንደወጣሽ ታስረጅናለሽ? የሚባል ድርጅት አይኦኤም እሱን ያወጣን ከእስር ቤት እና በጣም ተሰቃይተን በጣም በቃ ተሰቃይተን ከስቃይ በጣም ካምፓኒ ውስጥ ነው ካምፓኒ ይሄ ከኮምፒውተር ጋር ይሄ እንትን ክሪፕቶ ካራንሲ ብለው እኔን ግን መጀመሪያ የወሰዱኝ በእንትን ነው ጽዳት ነው ምሳሌው ተብዬ ነው ኢንተርቪው ያደረኩት። ከዛ በኋላ እዛ ከሄድኩ በኋላ ሸጡኝና ተሸጬ ቻይኖች አሉ ማይናማር ውስጥ ካምፓኒ የከፈቱ። ከዛ ለቻይኖች በስልጠና ክሪፕቶ ካረንሲ ነው የሚሰራው ማለት ነው። ከዛ ምንም አማራጭ የለንም ስራውን ያው እየሰራን ምናምን በ3 ወር ሚሊተሪ ገብቶ ከዛ ሚሊተሪ ገብቶ ተያዝን፣ እስር ቤት ገባን። እስር ቤት ከ4 ወር ምናምን ቆይታ በኋላ ያው ዩኤን አወጣን ማለት ነው። አይኦኤም አወጣን እና በሱ ሁሉ ነገራችንን ከበር አድርጎ ፕሌን ትኬት ሁሉንም ከበር አድርጎ ወደ ኢትዮጵያ ተመለስን። እኮ ምን ያረጋችሁ ነበረ? ይመቷችኋል እዛ ውስጥ ኤንጂኦ ኦፊስ ሆኜ ልመጣ ነው ብዬ ደወልኩለት። ልክ ኤንጂኦ ኦፊስ ማይናማር ሆኜ ስደውልለት እንደፈለግሽ መሆን ትችያለሽ አለኝ። እሺ ብዬ ምንም ቢያንስ በሰላም ወጣሽ ራሱ አትለኝም እንዴ ከእስር ቤት ስለው ምንም አላለኝም ማለት ነው። ለካ እሱ የዛን ሰዓት እሱ የራሱን ነገር ጨርሷል። ከዛ እኔ ገባው፣ ምንም ወጪ የለብኝም፣ አልጠየኩትም ገንዘብ ማንንም አልጠየኩም። ምክንያቱም ድርጅቱ እኔን ከበር አድርጎ ነው ሁላችንንም ወደ ኢትዮጵያ እየመለሰን ያለው። ከዛ ስመጣ መጥቼ አዲስ አበባ ገብቻለሁ፣ ኤርፖርት ነኝ፣ ወደ ሀዋሳ እየመጣው ነው ብዬ ደወልኩለት። እሺ ብሎ ዘጋ። ከዛ ወደ ሀዋሳ ሄድኩ። ወደ ሀዋሳ ሄጄ ልክ ሀዋሳ እንደ ዛሬ ገብቼ እንደ አገሬ እንደ ትላንት ማለት በቃ እንደ ነገማ የሄድኩት ማለት ነው። ሲሄድ ሄጄ ስፈልገው የለም፣ እንደ አጋጣሚ ከተማ ውስጥ የለም። መጣ፣ ወደ ማታ አካባቢ መጣ። ቁልፍ ጓደኛውን እንደ ወንድሜ የማየው ጓደኛችን ነበር፣ ያው ቤታችን እንደ ቤተሰብ የምናየው። እሱ ስጠይቀው ቆየን ለሚመጣል ጠብቂው አለኝ። እሺ ብዬ ጠበቅኩት። መጥቶ ወደ ማታ መጣ። ቁልፍ ስጠኝ ምናምን ስለው የምን ቁልፍ አለ? የቤቱን ቁልፍ ስጠኝ፣ ወደ ቤት መግባት ፈልግ። ለምንድን ነው የኔ ላኩሽ? እንድትሰሪ ነው እንደሰሪ ነው የላኩኝ። ስለዚህ ምን ልትሰሪ መጣሽ? ምን ማለት ነው? ሄድኩ ይሆናል ብዬ ሄድኩ፣ አሁን አልሆነልኝም። እንዴ ምን ማለት ነው? አሁን ቤቴ ገብቼ የሚሆነውን ነገር በስርዓት እናውራና የሚሆነውን ነገር እናድርግ። መለያትም ከሆነ በስርዓት በወጉ በሸሪዓ ነው የተጋባ ነው፣ በኒካ ነው የተጋባ ነው፣ እንለያየ። እሱም ሆነ የምፈልገው እኔ ግን ልጄንም ቤቴንም እፈልጋለሁ አልኩት። ልጄም እንዳጋጣሚ እናቴ ጋር ነው ያለችው፣ እሷ ነች እንትን ያለችው። ከዛ ስጠይቅ ኢቨን ልጅቷን ራሱ ዞር ብሎ አያይም ማለት ነው። እንኳን ሌላ ከሰፖርት ለማድረግ ቀርቶ ዞር አያያትም ሁላ። ስትታመም ራሱ የራሱን ህይወት ነው። ከዛ የዛን ሰዓት እኔ ምንም ጭቅጭቅ አልፈልግም፣ ለሽማግሌዎች አሳወኩልሽ እና ለሽማግሌ አሳውቄ ያው ወደ ቤትም አገቢም ብሎኛል። እሺ እኔም ችግር የለብኝም፣ ልብሴን ብቻ ከቤት ያውጣልኝ፣ ንብረቴ እዛ ውስጥ ነው፣ 80 እዛ ውስጥ ነው ያለው ያውጣልኛል። እነሱም ሲጠይቁ ጭራሽ እምቢ አለ። ልብስ እሺ ልብሷን ልጅቷን አሰጥም። ከዛ
እቺ ልጅ ለአንተ ግፍ ትሆንብካለች። እቺ ግፍ ትሆንብካለች። ምክንያቱም እዛም ተሰቃይታ መታ። አንተ ቢያንስ ፈጣሪክን ማመስገን ያለብክ። ምን እያሰብክ ነው? በሸሪያ በፈጣሪም አንተ በጣም ነው። እቺ ልጅ በህግ ብትሄድም ተጎጂ አንተ ነክ፣ በፈጣሪም ብትሄድ አንተ ነክ እንደምትለው ተባለ። ሞቼ ይገኛለሁ። ከዛ ለካሱ ሽምግልና ልኳል ሌላ ሊያገባ በዛ መሀል እኔ አልሰማውም። ከዛ እሺ ብዬ እኔም በጣም አይምሮዬ ስለተጎዳ ሲስተር ጋር ሀዋሳ ነበረችኝ። ሀዋሳ እህቴ ጋር ሄጄ ተቀመጥኩ። ልክ እኔ ከታይላንድ በመጣው በ15ኛው ቀን እሱ እሑድ ሊያገባ ሰርጉ እሑድ ሊደገስ ቅዳሜ ዕለት ጎረቤቶቼ ከዛ በኢሞ ስልካቸው ጠፍቶብኝ ስለነበር በኢሞ አንቺ ውሻ ነሽ፣ አንቺ ውሻ ነሽ ይሉኛል። ምንድን ነው ይኸው በእሱ እኮ ሊያገባ ነው። አንቺ በለፋሽበት በአንቺ ንብረት ላይ በአንቺ እቃ ላይ ሊያገባ ነው። በልብስሽ ላይ ሀቡ ኢልሽ ልብሴ ራሱ አንድ ልብስ አልወሰድኩም። 80 ቤት ውስጥ ነው እቃው እንዳለ ንብረት ውስጥ ነው። ከዛ ነው እሺ አልኩ፣ አደርኩ፣ ምንም አላልኩም። ስደውል እሑድ ዕለት ለኒካ ሰርገኛ እንትን ኒካ ሊያስር ሰርገኛ እየመጣ ነው። ከዛ ምሰማው ምንድን ነው አልኩት። አንተ ከኔ ጋር ምን ጨረስክና ነው አንተ የምታገባው? እኔ የልጄን ጉሮሮ ዘግተክ ነው እንዴ አንተ የምትደግሰው? እኔ ጥለክ ነው እንዴ አንተ የምትደግሰው? ልብሴን አውጣ። ከዛ አሪስ ምን ይልካል? የፈለግሽው ማድረግ ትችላለሽ፣ የፈለግሽው ማድረግ ትችላለሽ አለ። ማንንም ብጠይቅ ማንም መፍትሄ የሰጠኝ ሰው የለም። ማንም ማለት ነው። ጭራሽ እናቴ ሴት ነች፣ አዎ ለብቻ ነው ያሳደገችኝ፣ ሴት ነች፣ እኛ ከሴት ጋር እናወራም ብለው ነው የናቋት፣ እናቴ ማለት ነው። ምክንያቱም እንደና ራሱን የቻለ ቤተሰብ ስለሌለኝ ምንም አትታም። ውዴ አንቺ ለሱ ብለሽ ሰልመሽ ለሱ ብዬ ልጅነቴ አይደለም። ቆይ ለሱ ብለሽ ሰልመሽ ምንም አላላቅም። ምንም በእስልምና ሁለተኛ ሚስት ማግባት ነበር አውቃለሁ። ግን እኔን ውጭ ሜዳ ላይ ጥቶ በገዛ በህይወቴ ላይ በለፋውት ላይ በልብሴ ላይ በ80 ላይ ነው እንዴ ልብስ ሚስት የሚያገባው? ሸሪዓ እኮ ህግ አለው አይደል? ሸሪዓ እኮ በህጉ ነው እንትን የሚለው አሳውቆ እኔ ተስማምቼ ብቻ የሆነ ስርዓት አለው። ሁሉም ነገር ስርዓት አለው። እኔ እኮ ከታይላንድ ገብቼ 15 ቀን ነው ቤትም አትገባም ብሎ ከልክሎ ማለት ነው። ከዛ ኢቨን የልጄ ጉሮሮ የልጄ የትምህርት ቤት ክፍያ የልጄ ልብስ አላሳሰበውም እስካሁን ድረስ ማለት ነው። እግዚአብሔር ይመስገን። አሁን እኔ ምንም እሱ ያሰበው እች ልጅ ትወርቃለች፣ ትቦሳቆላለች፣ ከዚህ በኋላ መጨረሻዋ አያምርም ብሎ ነበር ያሰበው። ግን ምንም ቢል አልተሳካለትም። እኔም ሲጀመር እነሱ ባሰቡኝ መንገድ አልሄድኩም። ልጄንም እያሳደግኩ ነው ለብቻዬ ማለት ነው። ልብሴም እዛው ነው፣ የለፋሁበትም እዛው ነው። አልከሰስኩትም፣ ምንም አላልኩትም። ምክንያቱም ብከሰው ምንም መፍትሄ እንደማላገኝ ስለማቅ ለፈጣሪ አልቅሼ ትቼ ነው የተውኩት ማለት ነው። አሁን ሊኖርበት ይችላል፣ አሁን ሁሉን ነገር ሊሳካለት ይችላል። ግን የእኔ አምላክ አይደለም የዚች የዱዳ አምላክ እሱን መቼም እንትን ይቅር አይለውም ብዬ ነው። ጌታን ስለ ጉሮሮ አይጨነቅም፣ ሌላ ቀርቶ ስለ ጉሮሮ ማለት ነው። ስለዚህ እኔ አሁን እንደዚህ ያልኩ ምን ልልሽ ፈልጌ ነው፣ ይሄ ሁሉ በቃ የሆነ ነገር ላይ ልጅነትን ቢሸውደን ምንም ቢሸውደን ከቤተሰቦቻችን ትእዛዝ ቤተሰቦቻችን የሚሉንን ነገር ቤተሰቦቻችን በቃ የሚሉን ነገር ምንም ከፋም ጥሩም ሆነ በቃ እነሱ ለእኛ እንትን የሚሉልን ነገር እኔ አሁን ላይ አላማርም። ፈጣሪ ይቅር በላይ ነው። እናቴ ምናል እንዳስቀየምኳት የዛኔ አይመለከትሽም ብዬ ስገፋት የለም በእኔ ህይወት አትግቢ ብዬ ስገፋት ምን ያህል ልቧን እንደሰበርኩት ነው የሚሰማኝ። እና ያ ነው በቃ አይምሮ ውስጥ ያለው። ምክንያቱም አዝናብኛለች ያኔ በሰማሁት በቀረብኝ ኖሮ ብዬ ነው አሁን የሚጸጽተኝ ማለት ነው። አሁን እግዚአብሔር ይመስገን እሱ ቢሄድ ሄደ ቀረ፣ ጦሴን ነው ይዞ ሄደው። ይሄ ቢኖር ራሱ ለልጄም ጥሩ አባት አይሆንም፣ ለእኔም ጥሩ ባል አይሆንም ነበረ። ሌላ ተጨማሪ በሽታ ነበር ለእኔ የሚሰጠኝ ማለት ነው። ገባሽ? አሁን ግን ፈጣሪ ደህና በያው ስንት 7 ወር ነው 6 ወር ከሱ ጋር ከተለያየ ደህና ይኸው አላውቅም። ምንም ነገር እንትን አልልም። ልጄን ተቀብሎ ሁላ ነገሬን ተቀብሎ ከሱ በላይ አሁን እዚህ ጋር ፒክቸር ላይ ያረኩ ፕሮፋይል ላይ ያረኩ ልጅ
ሁላ ነገር እኔም ተቀብሎ ከነ ችግሬ ከነ ህመሜ ታወቃችሁበት ነው። አዲሱ ፍቅረኛ እንዴት እንደተዋወቃችሁ እኮ ዘለሽ? አዎ ከተዋወቅ ነው የምትጀምሩ እኮ በሱ እሱንም ምሳት ነገር መጨረሻው ከዛ በኋላ ግን በሌላ ነገር ነው ብቻ እሱ የሚሰራው ሌላ ካምፓኒ ነው። አዎ እሱም የተዋወቅ ነው ማይናማር ነው ከልጁ ጋር ግን የታሰርነውም ሌላ ከእስር ቤት ነው። እሱም የሚሰራው ሌላ ካምፓኒ ነው። ስለዚህ አንድ ቅድም የነገርኩሽ ያመጣችን ኤንጂኦ ባለፈው አሁን ከዛሬ 3 ወር በፊት እንትን ጋር ኢትዮጵያ መታ ነበረ። እዛ ሁላችንንም ስብሰባ አርጋን ነበረ እና ከስብሰባ አርገን ስብሰባ ላይ ነው የተዋወቅ ነው ከዚህኛው ጋር ማለት ነው። ከዛ በኋላ ሁሉ ነገሬን በቃ ያው الفحم؟ لا انت እየሰማሁሽ ነው። እና በቃ ይሄ ለኔ ያለው ፍቅር፣ ለኔ ያለው አመለካከት፣ ለኔ ያለው ክብር፣ ለልጅ ያለው ፍቅር፣ ሁሉን ነገር እንደ ልጁ ነው አድርጎ የተቀበለው እና ምንም በቃ ምንም ነገር አይፈጠርም። በቃ ለቤተሰቤ ራሱ ካሁኑ በጣም ያለው ፍቅር እና ያለው ክብር የተለየ ነው እና አሁን ከዚህኛው ጋር ነው በቃ እኔ ምክንያቱም ተጎድቻለሁ፣ ተሰብሬያለሁ ግን የሆነ መካስፈል እየሰራው ነው። ግን አሁን ኢትዮጵያ ውስጥ አይደለም ተመልሼ አሁን ሳውት ሱዳን ነው ያለሁት እና ሳውት ሱዳን ሆኜ ነው አንቺን እንትን እያልኩሽ ያለሁት እና እስቲ ምን ትመክሪኛለሽ? ውዴ እንትን ይህኛውን እኮ በአካል አግኝተሽው አታውቂም ገና አይደል? ገና አብራችሁ አልኖራችሁም አይደል? ገና እንትን አላላችሁም፣ አብራችሁ አልኖራችሁም አይደል? ማለት ስለሱ ለመደምደም ቸኩልሽ? ገና አብረን ለመኖር ስብዕናው ይገዛሻል። ሀቡ ስብዕናው ያለው ለሰው ክብር፣ ለእኔ ያለው ፍቅር፣ ለእኔ ያለው ክብር፣ ለልጅ ያለው ክብር፣ ለእሷ ያለው በቃ ከኔ በላይ እሱ ነው የሚጨንቅላት። አሁን ላይ በዚች አጭር ጊዜ ውስጥ የለም ሰው ያንን ነገር እያየ በቃ እየደወለ ቤተሰብ ጋር የሚያገኛት። እኔ አሁን ከቴሌግራም ካልሆነ አላገኛቸውም። ያለሁት ሳውት ሱዳን ነው፣ እሱ ነው እዛ ኢትዮጵያ ነው ያለው፣ እሱ ነው የሚያገኛቸው። ሌላ ምንም ይኸውልህ የማደርገው ነገር የለም፣ ምልከው ብር የለም፣ ምንም ነገር እኔ ለቤተሰቤ ውጭ ከቤተሰቤ ውጭ በቃ አሁን እሱ ኢቨን በቃ ከኔ ይበልጥ ልጅቷን ነው በቃ እንትን የሚለው ማለት ነው። በጣም የሚወዳት በቃ እሷ ማለት ለእኔ ልጄ ነች፣ በቃ እንደ ስጦታ ነች፣ ከመድኃኒዓለም የተሰጠች ነች፣ በቃ እንደዛ ነው የሚለው እሱ ራሱ ማለት ነው። ስለዚህ
ትንሽ ብትጠናኑ ጥሩ ነው። የሰው ልጅ ትክክለኛ ባህሪው የሚወጣው አብረሽ አንድ ቤት ስትኖሪ ነው እና በአካዛ ትገናኝ ስለ ሰው ለመመስከር ትንሽ ይከብዳል። የሰው ማንነት የምታውቂው አንድ ላይ አንድ ቤት አብረሽ ስትኖሪ ዴይቱ በየቀኑ ዴይቱ ዴይ ባህሪውን ስታይ እና ምን አይነት ሰው ነው፣ ታጋሽ ነው ወይ መልካም ነው ወይ ምናምን የሚለው መመስከር የምትችይው አብረሽ አንድ ቤት ስትኖሪ ነው ማሪ። አንድ ቤት ካልኖርሽማ ሩቅ ለሩቅማ ቀላል ነው ነገሩ ማሪ። እሱን ነው የምልሽ። አሁን እኛ እዛ ያሳለፍነው ጥቂት ጊዜ ነው። ከዛ እኔ ወደዚህ መጣሁ። በቃ ያ ነው ያው ጥቂት ጊዜ ነው ያሳለፍነው። ብዙም ቀን አይደል፣ ብዙም ጊዜ አይደለም። እኔም እዚህ ከመጣሁ ገና ትንሽ ወሬ ነው፣ 3 ወሬ ምናምን ነው እዚህ ከመጣሁ። 3 ወር ሊሆነኝ ነው እዚህ ከመጣሁ ማለት ነው። ስለዚህ ግን ልጁ ሳየው በቃ ስነ ምግባሩ በእምነቱ ያለው እምነቱ ላይ ያለው አቋም በምንም በቤተሰብ አያፍርም። ወደ ነበርሽበት ሃይማኖት ተመለሽ። ለዛኛው ስትሰልመሽ ነበር። ምን ላድርግ አቡ፣ እኔ እኮ ቀባሪ ራሱ የለኝም። ሙስሊም ቤተሰብ አንድ ነኝ። ዘር ማንዘሬ የቄስ ዘር ናቸው። ብሞት ማን ይቀብረኛል? ማንም አለ። ወንድ ተብሎ ታዲያ ለወንድ ተብሎ ሃይማኖት ይቀየራል እንዴ? ለሰው ተብሎ ፈጣሪ ይቀየራል? አንቺ መጀመሪያ ስታቂ የምታቂውን ሃይማኖት ቤት ከቤተሰቦች የወረስሽውን እንትን ያልሽበትን ያደግሽበትን እምነት ለወንድ ብለሽ ቀየርሽ። ከዛ በኋላ ወንዱ ሲከዳሽ ደግሞ መለሰሽ ወደ ነበርሽበት ተመለሽ። እምነት እኮ እምነት አይቀየርም። ሃይማኖት ሌላ ጉዳይ ነው። እምነት ግን ሰው ልጅ አንድ ያመነበትን ነገር እንዴት ይለቃል? ብቻ እኔም እንደዛ ነው። ፈጣሪ እንደው በቃ እኔም ፈጣሪ ነው ይቅር እንዲለኝ እንትን ብለው ያንን ነው ይሆነኛል ብዬ ህይወት ይሆነኛል። አጋሬ ነው፣ የህይወት አጋሬ ነው። ምክንያቱም እኔም አላሰብኩትም አቡ። ምክንያቱም መጀመሪያ ኦርቶዶክስ ነበርን፣ ሁለታችንም ኦርቶዶክስ ነበርን። ከዛ በኋላ ነው ሀሳቡን ሳያማክረኝ የቀየረ። እሱ መጀመሪያ ማውቆ ጆካን አንቺን ጆካ ሲሰራሽ ነው ነኝ ምናምን ያለሽ እንጂ ሙሉ ቤተሰቦቹ ሙስሊም ሆነው እንዴት እሱ ብቻው ነው ኦርቶዶክስ ይሆናል? እንዴት ኖ ወንድሞቹም እንደ አንዱ ፕሮቴስታንት ነው፣ አንዱ ሙስሊም ነው። ወንድሞቹ ራሱ እሱ ኦርቶዶክስ ነው፣ አንዱ ፕሮቴስታንት ነው፣ አንዱ ሙስሊም። ወንድሞቹ ራሱ ምክንያቱም መጀመሪያ ሙስሊም ቤተሰቦቹ እናት አባቱ ከፕሮቴስታንት ነው ወደ እስልምና ሄዱት። ለዛ ነው እዛ ጋ ነው ነገሩ የተባላቸው። ከዛ እሱ በኦርቶዶክስ ቀጠለ ማለት ነው። ኦርቶዶክስማ ኦርቶዶክስ ነው። ከዛ በኋላ ነው ቤተሰቦቹ ስንት ሲሉት ወደ እስልምና የተመለሰው። አቋም የለውም ሰውየው፣ በራሱ አይመራም። ኤኒዌይ እንኳን ቀረብሽ እንደዚህ አይነት ሰው የወሰደውም ሀብትና እና ደግሞ የዳርለት የገዛ ከእጄ በልቶ ሰርጉን ድሬው ምናምን ሄጄ ሰርጉን ራሴ ጓደኛዬ ነው ወንድሜ ነው ብዬ ሰርጉን ራሴ ብቻ አላውቅም እንትን ብዬ ዳርኩለት። የዳርኩት ልጅ እህቱን የሚስቱን እህት ነው የዳረለት። ራሱ ከእጄ በልቶ መልሶ በላይ ማለት ነው። የሰው ልጅ ማለት ይሄ ነው። ሰው ማመን ይሄ ነው። በቃ እኛ ብቻ አላውቅም ምን ብዬ እንደምነግርሽ። በቃ ሁሉ ነገሬ ስብርብር ብሎ በቃ ነበር የሆነ አሁን ከ6 ወር ከ5 ወር በፊት በቃ ሰው ሁሉ ገርሞት ማለት ነው። እርግፍ አድርጌ ስተወው ገረመው። አንቺ ምንድነሽ ነው ይሄና ህይወትሽን አስቢው። ከ2006 ጀምሮ ማለት ነው ከ2006 ጀምሮ እስካሁን ቢያንስ አሁን 8 ወር ነው እንደ 7 ወር ነው እንደዛ ነው። በቃ ማክሲመም እንደዛ ቢሆን ነው። አሁን ቁርጥ አድርገን ከተለያየም ማለት ነው። ከዛ ከ2000 ዓመት ነው ከ2006 ጀምሮ ያ ማለት ልጅነቴ፣ ጉልበቴ፣ ጤናዬ፣ ሁላ ነገር ያፈሰስኩበት ህይወት እንደዚህ ብሎ መጨረሻ ስብርብር አድርጎ እንትን ሲለው በጣም ነው እንትን ለጊዜው የተሰማኝ። ከዛ በቃ እኔ ተስፋ አልቆርጥም ብዬ ነው ፕሮሰስ ጀመርኩ። ከዛ አንዱን አረብ ሀገር ነበር ወደ እንትን ነበር የጀመርኩት። እሱም አልተሳካም። ይሄኛው መጣልኝ፣ ይሄኛው ሄድኩ። በቃ ያገኘሁበትም አሁን ሱዳን ላይ ምንድን ነው የምትሰሪው? ሱዳን ላይ አሁን እኔ ሆቴል ውስጥ ነው የምሰራው። ሆቴል ነው መስተንግዶ። አዎ ሱዳን፣ ሳውት ሱዳን ማለት ነው። እሺ እህቴ ስምሽ ማን ነው? እኔ ኤፍራታ ነው። ኤፍራታ አንድ ነገር ልንገርሽ፣ በጣም አትጓጊ ለትዳር ምናምን ለቦይ ፍሬንድ በጣም አትጓጊ። ሺኒ ማር አትጓጊ። በጣም የሚጓጉ ሴቶች ናቸው ብዙ ጊዜ በተደጋጋሚ በወንድ ልጅ ክህደት እና የልብ ስብራት የሚገጥማቸው። ከሆነ ይሁን ካልሆነ የራሱ ጉዳይ።
ብዙ መስዋዕት አትክፈል። ሃይማኖት እስከ መቀየር፣ ገንዘብ እስከ መስጠት፣ እስከ መታገል ነው። ከመጠንጫ ካለ ጉዳይ ይኸውልሽ፣ ሴት ልጅ ሁሉም ተፈላጊ ናት። በራስሽ ደስተኛ ሁኚ፣ ራስሽ እመሪ፣ ዘንጪ፣ ተደሰቺ፣ በትርፍ ሰዓትሽ ተዝናኝ። የምትፈልጊውን ነገር እረፍት ከሌለሽ በስልክሽ ተዝናኝ። ዩቱብ ላይ ፊልም፣ ቲክቶክ ተጠቀሚ፣ ላይቭ ጊቢ፣ ቪዲዮ ፖስት አርጊ፣ በራስሽ ቢዚ። እሺ እሺ። በጣም ኦቨር አትጣበቂ ሰው ላይ፣ ኦቨር ሰው አትመኝ። እሺ ከራስሽ በላይ በጣም ሰው አትመኝ። እሺ ይላል አይታወቅም። ሰው አንቺ ሰው ሃይማኖተኛ ስለተጫወተ ብቻ በቃ በጣም ጥሩ ሰው ሰው እንዲህ ነው ምናምን አትበይ። ሰው አትመኝ። በአጠቃላይ ፈጣሪሽን ብቻ መኝ። ሰው ይለወጣል። እሺ ሰው አትደገፊ። ሰው ያው ተደግፈሽ ዞር ሲልብሽ ያ ሰው ትወድቂያለሽ። ስለዚህ ፈጣሪሽን ተደገፊ። ሰው በጣም እንደዚህ አትደገ ሰው በጣም አትመኝ። በቃ ራስሽን መውደድ፣ በራስሽ መደሰት፣ ሁሌም ፈጣሪን በጣም አጥብቀሽ መያዝ፣ ፈጣሪን ጓደኛሽ ማድረግ። ምንም የምትተማመኝበት ሰው የለም በዚህ ዘመን ማለት። ሰው በጣም ነው የሚለወጠው። በሰው የሚተማመን ሰው እንዳልሽ ስብርብር ይላል። እሺ እና ሰው አትመኝ፣ በሰው አትተማመኝ። አንቺ ብቻ ከአንቺ የሚጠበቀው አንቺ ታማኝ ሁኚ። ፍቅረኛ ከመጣ አንቺ ታማኝ ሁኚ፣ ውደጂው፣ አክብሪ። በተረፈ ግን ኤኒ ታይም ሊገልበጥ መሄድ በፈለገ ሰዓት ኦቨር ገባሽ? ልጅን ከኔ በላይ ነው የሚወደው ምናምን። ልጅሽን ከአንቺ በላይ ያልወለዳት አባቷ ሊወዳት አይችልም። አንቺ ነሽ እናቷ። ኦኬ ነገ ትልቅ ስብራት እንዳይገጥምሽ ነው ይሄንን የምመክርሽማ። በጣም ሰው ስለምታምሽ እና ደግሞ እድሜሽም እየሄደ ነው። 10 ምናምን አመት ከዛኛው ጋር ተቃጠለ። አሁን ደግሞ ሰው ሱዛን ደግሞ ስንት አመት ልትቆይ ነው? ለልጅሽ ለሴቷ ልጅሽ ወንድሙ እህት ሳትወልጂላት ለምን አይመጣም? እሱ ሱዳን ይምጣ። ልጅሽ ማን ጋር ናት? እናትሽ ጋር ናት አይደል? እናቴ ጋር ነው። እሱ አሁን ሊመጣ ነገ አሁን ዛሬ ፕሮሰሱን ጨርሷል። ነገ ወደ ሱዳን ይመጣል። ነገ ፍላይቱ ነገ ነው። በጣም ጥሩ ይምጣልሽ። አራችሁ ኑሩ፣ ውለዱ። ኤኒ ታይም ሊለወጥ ይችላል። ኤኒ ታይም ሊሄድ ይችላል። የራሱ ጉዳይ። በጣም አትጣበቂ፣ ግን እድሜሽን እንዳይሄድ ውለጂ። እሺ እኔ እናት ብርሽን አትስጪ። መስጠት ካለብሽ እኩል አውጡ። ለኑሯችሁ ስደት ላይ ማውጣት ካለባችሁ እኩል። የማን ልጅ ወርቅ ነው? የማን ልጅ ጨርቅ ነው? እሱ ልክ ነሽ። አንዱ የአንዱን ጉልበት የሚበዘብዝበት ምንም አይነት ምክንያት የለም። እኩል ነው ሼር የምናደርገው ሁሉን ነገር፣ ብራችንን፣ ገላችንን፣ ምግባችንን፣ ኤቭሪቲንግ እኩል። ስደት ላይ ሁለታችንም ስደት ላይ ነን። እኩል ሼር ብቻ ነው። በጣም ደስ ብሎኛል። ምክንያቱም ያው እሱም ከታይላንድ መጥቶ እዛ ስራ ፈቶ ስለተንትን ስላለ ስለተቀመጠ በአጭር ጊዜ ውስጥ ነው። ለእሱም እኔ ከመጣው በኋላ ነው ያስጨረንትን ያልኩለት ማለት ነው። እዚህ በተማረው ትምህርት ያው ስራ ተገኘለት። አሁን እየመጣ ነው። ገባኝ እኮ ሆቴሉ አኮመንዴሽን የሰራተኛ ማደሪያ መስሎኝ ነው። ሌሎች ሴቶችም አብረውሽ ያሉ ተደራራቢ አልጋ ምናምን መስሎኝ ባልሽ እንዴት አስገብተሽ አንቺ ጋር ታሳድሪያለሽ ብዬ እኮ ነው። ወይ ፍሬንድሽም ነው እንደዛ ነው ታዲያ እንደዛ ነው። ሴቶቹ ማን ልታስገቢው ነው? ግን እሱ እዛ ሆቴል ማደር ይችላል። ሆቴል ይዞ ሩም ይዞ ማደር ይችላል። እኔ እዛው እሱን መቀበል ብቻ ነው እኔ ድርሻ ለጊዜው። ከዛ ቀስ ብላችሁ ቤት ትከራያላችሁ? አዎ እየሰራን እያየን ተከራይተን የራሳችንን ስራ ለመጀመር ነው ፕላናችን እዚሁ ማለት ነው። ያው ብዙ ነገር ያልተለመዱ ነገሮች ስላሉ እዚህ ምግብ ቤት ካላችሁ ወይ ሻይ ቤት ምናምን። ብዙ ጊዜ ሱዳን ያለ ሰው ሻይ ቤት ስራ ሀገሩ ቡና አሁን የጀበና ቡና እዚህ ብዙም አልተለመደም። ብቻ እንደዚ አይነት ነገር ነው እያሰብነው ማለት ነው። ጀበና ቡና በአሪፉ ቢሰራ አሪፍ ነው። ተጠቃሚ በጣም ስላለ አገሪቱን አይተን አጣርተን ስለ አገሪቱ ሁኔታ ስለ አሰራሩ ሁሉም ነገር እንትን ብለን ከዛ በኋላ ስራችንን እንትን መስራት እንችላለን ብለን ያሰብነው። ለጊዜው ግን በሰው ቤት ይሁንልን ብለን ነው። ሳያርግላችሁ ደግሞ ከፍታችሁ
ሄዳችሁ ደግሞ ቡና ጠጡ። መተሽ ትነግሪናለሽ። እሺ ሲመጣ ታስተዋውቂናለሽ። ጌታ ነግሻለሁ። እሺ በእውነት አሳውቅሻለሁ። ችግር የለውም አቡዬ። ማር ፈጣሪ በሰላም ያገናኛችሁ ነገር። አሚን። የኔ እናት በጣም ነው የማመሰግነው። እሺ መጀመሪያ ግን ተመርመሩ። እሺ 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 እናት እሺ። ሀሳቢዎች እናንተ ኮመንት ጽፋችሁ ነው የነገርኳት። መጀመሪያ እንዲመረመሩ ተረጋጊ ቢያት በእናትሽ ተያት። በሰው ሀገር እኔ ዋናው ነገር በጣም እንዳትጣበቅ ኤኒታይም ተቀይሮባት ቢሄድባት ልቧ እንዳይሰበር መክሬያታለሁ። ገባች? ጠንካራ እንድትሆን ሰው እንደሚለወጥ ሰው ሲለወጥ እንዳትደነግጥ ልቧ እንዳይሰበር። ለነገሩ ከዚህ በፊት ክህደት ስለተፈጸመባት ጠንክራለች ብዬ አስባለሁ። ግን በጣም ኤክሳይትድ ሆናለች፣ ጓግታለች።